በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 15 በዚህች ቀን የሰማይ ጭፍራ የተባለ የቅዱስ ሚናስ ቤተ ክርስቲያኑ መሪውጥ በተባለ አገር የከበረችበት ነው። ከዚያ አስቀድሞ የቅዱስ ሚናስ ስጋ ተሰውሮ ይኖር ነበር። ጌታችንም ሊገልጠው በወደደ ጊዜ ምክንያት አደረገ። ይኸውም እንዲህ ነው። የቅዱስ ሚናስ ስጋው ተደፍኖ በሚኖርበት ኮረብታ አቅራቢያ በጎችን የሚያረባ አንድ ሰው በጎቹን እየጠበቀ ይኖር ነበር። ከዚያ እረኛ በጎች ውስጥ ደዌ ያለበት አንዱ በግ በዚያ በኮረብታው አጠገብ ባለ የጉድጓድ ውሃ ተጠምቆ ወዲያውኑ ከደዌው ዳነ። እረኛውም አይቶ አደነቀ። ሌሎችንም ደዌ ያለባቸውን አመጣ። በዚያ ውሃም በታጠቡ ጊዜ ሁሉም ዳኑ። ከዚህም በኋላ ይህ በቦታው ሁሉ ታወቀ። ደዌ ያለባቸውም ሁሉ እየመጡ አፈሩን ከውሃው ጋር አንድ አድርገው ለውሰው በመቀባት ወዲያውኑ ይድኑ ነበር። ምክንያቱን ግን አላወቁም። በዚያ ውሃና በአፈሩ በሽተኞችን እንደሚያድን የዚያ በግ ጠባቂ ወሬው በሮሙ ንጉሥ ዘንድ ተሰማ። ለንጉሱም የቁስል ደዌ የታመመች ልጅ ነበረችው። ወደ በግ ጠባቂውም ላካት። እርሱም በጎቹን እንዳዳናቸው አዳናት። እርሷም በተፈወሰች ጊዜ በዚያ ቦታ ፈውስ የሚደረግበትን ምክንያት ታውቅ ዘንድ ወደደች። ከዚህ በኋላ ቅዱስ ሚናስ በሕልም ተገለጸላትና ስጋዬ በዚህ ቦታ ተደፍኖ ስለሚኖር እነሆ አስቀፍረሽ ታወጪው ዘንድ እግዚአብሔር አዞሻል አላት። ከእንቅልፏን በነቃች ጊዜ ቅዱስ ሚናስ እንዳዘዛት አደረገች። የከበረ ስጋውንም አወጣች። በዚያም ውብ የሆነች ቤተ ክርስቲያን ሰራችለት። ንጉሱም በዚያ ቦታ ከተማ እንዲሰሩ መኳንንቱንና ሹሞቹን አዘዛቸው። ታላቅ ከተማም ተሰራች። ስሟም መሪውጥ ተባለች። እግዚአብሔርም ከቅዱስ ሚናስ ስጋ ቁጥር የሌላቸው ድንቆችንና ታምራትን ገለጠ። ሊቀ ጳጳሳቱም ከኤጲስቆጶሳቱ ጋር መጥቶ ቤተ ክርስቲያኒቱን በዛሬዋ ዕለት አከበራት። በዚያችን ቦታ የሚሰሩ የድንቆችና የተአምሮች ወሬ በቦታ ሁሉ ተሰማ። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱስ ሚናስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለቅዳሴ ቤትከ እንተተሃንጸት በመሪውጥ በትእዛዝ ንጉሥ ስሉጥ ሚናዝ አንቃይከ በድንሃራውያ እምፀይት አስተዋጽኦሙ እደው ዘበበክሌቱ ቂራት መባለከ ዘነሱ በሴት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 16 በዚህች ዕለት መልካም ሽምግልና ያለው ስም አጠራሩ የከበረ በገዳም የሚኖርና በገድል የተጠመደ አባት የላይኛው ግብፅ ሰው አባ አቡናፍር አረፈ። ዳግመኛም በዚህች ዕለት የእግዚአብሔር መልአክ ለዮሴፍ በሕልም ተገለጠለት። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ምለተ ጸምዱከ ዘልፈ ለላነብ ተወከብ ዘንዴተ መጽሐፈ እንተረሰይ ከእግዚኦ ጸሪቀ መለት ውክበ ምላቡ ውላን ዘተርፈ ነቢያት፣ ቅዱሳን፣ ዋርያት፣ ሰባኪያን፣ ሰማዕቶ፣ ጻድቃን፣ ደናገል፣ አዲ ወመነኮሳት ኤራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆኖስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራጌተ ኩሉም ባስ ህቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት። ማርሚና ስለው ደስ ይለኛል፣ ሰማዕቱ ምልጃው ደርሶልኛል።